ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እና ውዲቶቼ የት ነው ያለሁ ዛሬ? አልከሶን አሳይኝ። አልከሶ መሬት ካለ ቤት ካለ አሳይኝ እንገዛለን ላላችሁ ሁላችሁም ይሄው ቆንጆ ቆንጆ ቤት አለ እና አሁን የሚሸጠው ቤት እቺ ናት። 250 ካሬ ናት። 2 ክላስ አላት። መሬቷ ደግሞ ሰፊ ናት። አያቻት የእጨት ካለበት ቦታ በዚህ በኩል ቤትም ጨምሮ ያሰራል እና ከተማ መሃል ነው። በዛ በኩል አያችሁት ቤት እቺ 250 ካሬ ናት እና ሁለት ክላስ ናት። ላሳያችሁ እላችኋለሁ ውዲቶቼ። ከተማ መሃል ናት። ያቺ አንድ ሳሎን ትሆናለች። ሲም ለማዘዋወር ነው የተሰራች ውዲቶች። በዚች በኩል ደግሞ አንድ ክላስ አለች። ይሄው መሬቱ በዚህ በኩል እሷ በቆመችው ትንሽም እንትን ከፍ ይላል። 250 ካሬ ናት። ብሯም ደግሞ ቅናሽ ናት ውዲቶቼ። እቺ መኝታ ናት። በዛ በኩል ሳሎን እላችኋለሁ ውዲቶቼ። እና ብሩ ደግሞ በአባቱ አፍ ትሰማላችሁ ማለት ነው። የሚሸጠዋ ወይኔ እቺ ናት። እና የቤቱ የ200 ካሬ ስንት ነው ንገራቸው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የስደት እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እኔ ከስደተኞች ከእህቶቼ ጎን መሆን እፈልጋለሁ። ጥሩ ነገር ሰርቶ ለፍቶ የሚያገኝ ልጆች ነው የምፈልገው። እና ኢንሻአላህ እቺ በግሌ እቺ የራሴ ናት። ገጠመኝ እኔ ሌላ ቦታ ለማየት ፈልጌ ልስጣት ብዬ ነበረ። እሷ ደግሞ መወዳት ልጅ አለችና እስኪ የራስሽን አሳይኝ ብላኝ ነበር የመጣሁት። እና የ250 ካሬ ነው። መሀል ከተማ ነው። ሁለተኛ ደግሞ ሁሉ ነገር ህጋዊ ካርታ አለው፣ ይዞታ ያለው። ዛሬ ገሳችሁ የረቀቀን በስማችሁ ማዘዋወር የምችል ሁሉ ነገር ያለቀላት ቦታ ናት። በፈለጋችሁበት መንገድ ለምሳሌ ዘመድም ካለ እናት አባት ወንድምም ካለ መጥቶ እንዲያየውና ያለውን ነገር ቦታው እንዴት ነው፣ ግራና ቀኙ እንዴት ነው። ሁለተኛ ደረጃ ደግሞ ይሄ ቦታ ለምንድን ነው የሚያስፈልገው፣ ለመኖሪያ ነው ወይ የሚለውን ነገር ሁሉ እዚህ ያለ ቤተሰብ ካላችሁ መጥቶ ማየት ይችላል። ብሩ እስከ 750 ያው እስከ 7 የመጨረሻ ዋጋ 7 ይሸጣል። እና ሌላም ቤት አለ፣ ሌላም ቦታ አለ። ግንባርም ከፈለጋችሁ ሁለተኛ ዳርም ያው ይዞታ ያለው ህጋዊ የሆነ ማለት ነው። ይሄ ማረጋገጫ ያለው ካርታ ያለው ነው። ግን ይዞታ ሆኖ ደግሞ ሌላ ቦታ ሞልተዋል። የምትፈልጉ ያው በዚህ ቁጥሩም ታገኙናላችሁ። በፈለጋችሁበት ሞድ ለሁሉ ነገር ዝግጁ ነን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄው ከተማ ላይ ያለው እቺ ቤት ደግሞ በቤት መሃል ነው ያለችው። ቆንጆ ቤት ናት፣ እንዳታማልጣችሁ። ድርድር አለ ተብሏል። እንግዲህ ውዲቶቼ ለምሳሌ ይሄ ቤት የተሰራበት ምክንያት ማለት ነው በሁለት እንትን ነው፣ እንጨት ነው የተሰራው። ሁለት ተያይዞ ወጣ ነው ቁመቱ ማለት ነው። ቁመት ያለው ቤት ማንም ምን ጊዜም አይወድቅም። ይሄ ለራሴ ብዬ በሰራውበት ነው። ሌላ ቦታ አግኝቼ ነው ለመስጠት ተፈለኩት። እድልተኛ የሆነ ይወዛል። እና ቤቱ የፈለገ ነገር መሰረት ራሱ ቀስ ብሎ ቢሰራ የሚወድቅ ቤት አይደለም። እና ተጋበዙ እላችኋለሁ።